ለናቴ ብለን ይሄ ለብሳለች ሙስሊም ለመሆን ሞክራለች ጥረት አድርጋለች ከዚህ በኋላ ምንም እንትን የምትለው ነገር የለም እኔ ክርስትናን ተቀብዬ አኖራታለሁ ቤት ተከራይተን እንኖራለን ወዳታለሁ ወዳችኋለሁ እናንተ አሁን አንተ የመጨረሻ ጥያቄ እሺ ሐሳብ ምንድነው እኔ ሐሳብ ግልጽ አግላት በቃ አንደኛ በቃ ከዚህ ቤት እወጣለሁ ሲጀምርም የመጣሁት እናቴ የመጣሁት እሷ ነች ከቤት ተባራ ቤት የሚቀበሉኝ የሉም እና ከእናተ በላይ ነች እንቀበላለን ብለሽ ልጅቷን ጠርተሻታል አሁን ደግሞ ስንመጣ ጠብቀሽ እኔን በዱላ ኳላ አስመታሽ ጠርቻለሁ እንዴ ሚስት የልጄ ናት ወዶ ውስጥ ልጅ ያለ እኔ ደግሞ ብቻዬን ሆስፒታል ወጥቼ ልምጣ አንድ 15 ቀን ቤቷን ጠብቅ የተከራየው ቤት አለ አይደል እንዴ አልተከራየው መከራያለሁ አሁን ወጥቼ ነው ተከራይቼ እኖራለሁ እኮ አሁን እኮ ያቅም አዳም ደርሰሃል አዎ ስለዚህ ውጣ በቃ እወጣለሁ እኔ ማስጨነቅ የለብህም እሺ ሁሌ እንትርክብ አንተ የመጣነ ጭቅጭቅ ማልፈልግ ዘበይ ባክሽ አንቺ ደግሞ እንትርክብ አልፈልግም አሁን አንዴና መጨረሻ ጊዜ በቃ አሁን ከዚህ ቤት እንድትወጣ ነው የምፈልገው ሰላም ውድ ቤተሰቦቻችን እንዴት ናችሁ ታውቃላችሁ አሜር መትቻለሁ ጎድቻለሁና ያው ሳላስብ ቀርቻ አይደለም በቃ እናቱን ሲናገራት አየው እኔ መታውትና እናቱን ሲናገራችሁ የተፈጠረው ነገር እንግዲህ አይታችኋል ያስባለሁ እኔ በጣም ግራ እየገባኝ ነው ውድ ቤተሰቦች አሜር በጣም ሳልጎዳው አልቀርም በጣም ጎድቻለሁና በጣም ፈርቻለሁና አሜርን ደግሞ ወደ ፈልጌ አይደለም ጀስት በቃ እናቱን እዛ ጋር ሲናገራት ሁለተኛ ነገር ደግሞ ባለፈው በቤቲ ጉዳይ ታውቃላችሁ ሁላችሁም በቤቲ ጉዳይ ከእናቱ ጋር ተጣልቶ ነበረ በዛ አንፃር እናቱን በትክክል ስላወራት ያው ደንግጫለሁ እውነቱን ስነግራችሁና ማረገውን አላውቅም በቃ ባገኘሁት እንጨት ነው የመታሁትና እኔ እንጃ ሳይጎዳም አይቀርምና ብቻ በቃ ይቅርታ ላት ነው የአሜር እናትንና የተፈጠረውን እንግዲህ እንጃ እኔ ካይምሬ በላይ ስለሆነብኝ ነው በቃ በያዝኩት እንጨት ነው የመጣሁትና ምክንያቱም በቃ ዛጋ ሲናገር የተፈጠረው ነገር ሳይ አልቻልኩም ከዛ አንፃር ስለሆነ በጣም አዝኛለሁ ውድ ቤተሰቦች ሲቀጥልም ደግሞ ባለፈው እንደነገርኳችሁ ቤቲ ትንሽ አሟታል ያው እርጉዝም ስለሆነች ጭቅጭቅ ባለበት ታይም ደግሞ ከሷ ጋር ጥሩ አይፈጠርምና አንድ በዛ ኬዝ ደግሞ ትንሽ ከቤቲ ጋርም ጥሩ ላይ አይደሉም ሁለቱም ስለዚህ ብቻ ፈርቻለሁ አሁን ያለው ነገር እና ውስጥ ገብተን ደግሞ እናወራለን እንጃ በጣም ደንግጫለሁ እውነቱን ስነግራችሁ ፋሚሊዎቼና በጣም ሳልጎዳው አልቀርምና የተፈጠረው ነገር ውስጥ በጣም እንጃ በጣም ጓደኛዬ ሳልጎዳው አልቀርም ጓደኛዬንና ረብስ ምን እንጃ በቃ እኔ ምንም አማራጭ የለኝም ቢያስኩት ዱላ ነው የመጣሁትና እኔ እንጃ ብቻ እናቱን ሄጄ አውራታለሁና ልቤ እየመታ ነው በቃ ወይኔ ምነው እጄን እኔ በጣም ፈርቻለሁ ማሚ ይቅርታ አድርጊልኝ ይቅርታ አድርጊልኝ ማሚ ውጣ ምን ልትሆን እኔ እኮ ለማስታረቅ የመጣ ይመስለኝ ነበር ያጋግላል ጭራሽ እኔ ስትናገሩ ለአላህ ነው የሚሰገደው እንደዚህ ጎንበስ ብለህ ምን ፈልገህ ነው ቆይ አሁን ስማትም እንዳልቺ አይደለም ማሚ እንዴት እንደመጣ አላየሽም እንዴ ግሏል እኮ ሰውነቱ ውስጥ በጦር ነው እንደ መጣ አይ በእናትሽ ማሚ እንኳን መጣ ይቅርታ ማሚ ሲናገርሽ አንቺ እናደረኛል ወላሂ ምን ሆነህ ነው እንደዚህ አይመታም ልጅ አንቺ ሲናገርሽ አልቻልኩም እንዴት ተሰርቄ መጣህ ነበር አሁን ለምን አውቀሻ ተቀመጪ ማንቺ ይጣው ማን አልፈልግም ይጣው አቻለናጂ ነገር አትፈልግም ምን ሆነሽ ነው ማሚ እኮ ሊያስታርቅ ጭራሽ መጣን ያጋግላል እንዴ ደጋለ እሰይ
እሰይ ወላድ ትክክል እንዳደረገ ሰው ግን እዚህ ጋር ፊትና ፍጣት ባሽ እንትማችን እንደዚህ በቃ ይቅርታ እኔ ይቅርታ ለኔ መጣሁት በቃ እናንተን ስትናገር አልቻልኩማ ውጣልኝ እኔ አፋቁት በል እኔ ወለ እኔ ምን ነገር አሶች ሆነ ለምን ደሞ ወጣው እኔ በቃ ይቅርታ አልኩ አይደል እንዴ አሚር ይቅርታ አልኩ አይደል እንዴ ይቅርታ አልኩ አይደል እንዴ ቋንቺ ቤቲ እኔ ወጣለሁ ይቅርታ አድርግልኝ ይቅርታ አድርግልኝ ቆይ የት ነው የምትወጣው አንተ ቆይ የት ነው የምትወጣው አሚር ተነስጣው ለያድ ኦሊያድና ሶቺው ማሚ ለሱ ተከራከሪለት እናቱ እንዳከብር አይደል እንዴ ሲያጋግላ ላይ ይሹ ማጥፋት እኮ አትቻለው እናቱ እንዳከብር እኮ አይደል ያወራው እናቱ እንዳከብር ታዲያ ባለው አንቺ ሰራትሽ ነው ማሚ እኔ ይቅርታ ብቻ እንድታረጊኝ ነው ከልብሽ እንጂ ማሚ ልጅሽ እኮ ነው የተመታው ደግ አደረገ ስርዓት አይኖረውም እንዴ ስነ ስርዓት አይኖረውም ምን እንዳለ አልሰማሽም አንቺ እንደዛ ሲል አንቺ ለምን ስርዓት ይኖርሃል አልኩት እኮ ማሚ ይሄ አሁን ልጅ ነው ተሳስቶ እኮ ነው በቃ በጦር አታወጋም እኮ ጥፋተኛው ነኝ አንቺ ሲነምጣ ስትይ እምቢ ማለት አትምጪ ማለት ነበረብኝ ጥፋተኛው ነኝ ነው እንዴ አዎ ኦሊያድ ታያልኩሽ አሁንም ቢሆን ሰላም አውርዶ ኦሊያድ ማሚ ያው ምን አደረኩሽ ንገሪኝ ሰላም አውርዶ እኔ ምን አደረኩሽ ንገሪኝ በቃ ይቅርታ አድርጉት አይደል እንዴ በቃ አንቺ ማታሶቹ እኮ እናቴ ቤት ሄዳለሁ እናቴ ቤት ሄዳለሁ ይሄው አሁን ራሱ የተናገርከው አሁንም እናቴ አይደለችም እያለ አይደል አንቺንም ይዘሽ ቀጥይ ሂዱ አሁንም እናቴ አይደለችም እያለ ነው እናቴ አልቻልኩም እኔ አልወጣም ሂድ እናተ ቤት ሂድ መጀመሪያም እኮ ና ሂድ ብያለሁ እሺ በይኝ ሂድ ቀጥል እኔ አልወጣም እሺ በይኝ እንዳትወጣ አይደለም ቁጭ በል ለምንድን ነው የሚወጣው ማሚ ይውጣ አንቺ የሚያጠፋው ነገር ከምላሱ የሚያወራው ነገር ለምን እንደዚህ ትላለህ አትቁረጥ በእውነትሽ ነው በቃ ይቅርታ ለማለት ብለህ ልገለኝ ነው አጥፍታል አይደል በቃ እናትን ተናገርካት አይደል እንዴ እናትን ስትናገራት አይደል ዝም ይልኝ አይመለከትም በእናትና በልጅ ማለት መግባት የለብንም አሁንም እናትን አትናገራት በቃ ስለዚህ ማሚ ሰውነቱ እስኪ እኔ እሷ እየተናገርኩ አንተ ውጣልኝ በቃ ውጣ እንድትወጣ ነው አንቺ አለፈሽ ቁጭ በይ በቃ ማሚ አልቀመጥም እኔ አንተ ቁጭ በል አንቺ ነሽ እኮ የማይመጣሽ ነው ለዚህ አንቺ አይደለሽም ማሚ አክብረሽ እኮ ነው የጠራሽኝ ግን እንዴት እንደዚህ ፈጠረ እኔ እኮ ጭራሽ ልጅሽ ይኸው ተመታ ነይ ይዘሽው ነይ ብዬሻለሁ አንቺ ማሚ ነኝ ካለ ነይ ትንሽ ትረጋጊያለሽ ትንሽ አንድ ሳምንት እዚህ ተቀመጫለሽ ብዬ ደወልኩሽ አሚርን ይዘሽው ነይ ብዬሻለሁ ይዘሽው ነይ እና ማሚ ልጅሽ እኮ ነው ልጄ ይሰማሻል እንዴ ልጄ ነው ቁጭ በል እስኪ ልጄ አይደለም ቁጭ በል ስሚ ቤቲ አላባቱ እኮ ነው ያሳደኩት ግን ጡቴን አጥብቼ ያሳደኩት ልጄ ዛሬ አልወለድሽኝም ልጄ እናትሽ አይደለሁም እናቴ ቤት እሄዳለሁ እየሰማሽ አንቺ ያን ሁሉ ወሬ ሲያወራ ለምን ዝም አልሽ አንቺ እኔ እኮ አክብረሽ እኮ ነው የጠራሽኝ ቤቲ እኮ አክብረሽ እኮ ነው የመጣሁት እንዴት ነው እንደዚህ ሲፈጠር ጠብቃችሁ እንደዚህ ጠብቃችሁ በጭንቅላቴ አስመታሽ ይገባል በቃ እናቴ ብትሆን ይሄን ነገር አታደርግም ይገባል ይቅርታ እንደለካ ፈለክ ይኸውልህ ይቅርታ አሁንም እኮ ይቅርታ እንደለካ ፈለክ ይቅርታ እልሃለሁ ውጣልኝ ግን እናትህ አትናገራት ውጣ እወጣለሁ አሁን እኮ አንተ ጨክነሽ አስመታሽኛል በ97 የተወለድክ ነበር ስለዚህ ውጣ 20 ዓመት ሆነዋል እኮ እወጣለሁ 20 ዓመት አልፈዋል እወጣልሻለሁ 20 ምናምን ዓመት ሆነዋል ማዳም ደርሳ ልጅ ባታችን ደግሞ እንዳትረጊ እዚህ ቤት አላድርም ከስተት አይማር ለኔ ነው እንደምትይ አይደለም ማሚ ዘርለም ቆይ እኔ ስሚ ማሚ በእናትሽ አለኝ ሲጀምር ከማንም በላይ ልጅሽን ነው ማስቀደም ያለብሽ ይሄ ምናምን ይውጣ ውጣ አንተ ምናምን አንተ ነህ አንቺ እኮ የተጣላሁት እኮ ነኝ ዝም በል አንቺ ነህ እናቱ ታዲያ እንዴት ትመታዋለህ ማረጋጋት ማረጋጋት ሲኖር መጥፎ ነገር ሲናገር ታዲያ ዝም ልበለው እናቱን ሲናገር ዝም ልበለው አንቺ ሲናገር ዝም ልበለው የማይመስል ነገርሽ ያለው ቤቲ ይኸውልህ እናንተ ልባችሁ አብጠዋል እኔ አታጨናንቁኝ በቃ ከዚህ በላይ እንድታጨናንቁኝ አልፈልግም አናጨናንቅሽ በቃ ዞር በሉልኝ በቃ እኔ እኮ ትንሽ እንድትራጋጊ ትንሽ እንደው ትንሽ የሆነ ነገር
እንደው አንድ ሳምንት ቀመጫለሽ ብዬ ጠራውሽ። ነካ አንቺ ነካ ልታስመችኝ ነው እሱንም ይዘሽ የመጣሽው? እናንተ ናችሁ እኮ ያስመታችሁ። በቃ ቤት ተመታው ጭራሽ እናንተ እኮ ናችሁ ጠብቃችሁ አንገቴን ያስደፋችሁ። እሰይ ያስደፋችሁ። ውጡ ሂዱ። ኦሌድ ግን ይሄ ሁሉ ሲፈጠር አሁንም አንተ ቁጭ ብለሃል። ቁጭ ብለህ ትሰማለህ። ምን ያንደዛዛጋ ቅድም እንደዛ ሲያደርግ ነበር። ሁኔታ አለ። እስኪ አረጋጋታ ማሚ እሱ እንደመታ አረጋጋትና እንታረቅ። አስተካክል። ይምታኝና አረጋጋት አያስፈልግም። እሱ ሌላ ይምታኝ። ምንድነው ግን ችግር? ለምን እንደዛ ይመታው? ደግ አረጋስ ጓደኛ አይደል እንዴ? ሲባልግስ ማሚ ተይ በእናትሽ አንቺ ሲባልግ እኔ እኮ ማሚ ዝም አልኩ አይደል? ማሚ ዝም አልኩ አይደለም። ከዚህ በኋላ ተከሳልች ነው በቃ። እናቱን የሚናገራት ከሆነ አሁንም አልለቀውም በቃ። እግዚአብሔር እና ያለና አሁን ተነካዋለች። እሱም ልጄም ባይሆን እኮ የጎረቤት ልጅ ነው። ምን አባሽ አልገባሽ አንቺ? ዝም በይ ቤት። እኔ አክብሬሻለሁ። እውነቴን ነው የምልሽ። እኔም አክብሬሽ ነው የመጣሁት። በቃ ዝም በይ ዝም በይ። ስነ ስርዓት ልጅሽን ውጣ ምናምን ማለት ነው። ምን ማለት ነው? ምን አገባሽ? አሁንም እኮ ሰው የተናገረሽ አይደል? በእሱ መሀል አትግቢ። ዝም በይ። በማና በማ በሌና ባሚል መሀል ባንቺና ባሚል አልገባውም። እሱን አስወጪው ከዚህ ለምን ነው የምወጣው? አልወጣም። እኔ አልወጣም። በቃ እናቴ እኛም ቤታችን አይደለም። ሂዱ ውጡ። ቤት አዳ ቤት አየው ቃል ከዚህ በላይ መታገዛችሁ ቤታችሁ ሂዱ። እናት ተገፈሩ። ባዘንኩልሽ ወይኔ ወይ ጉዴ ወይ ሂዱ። ሂዱ በእናታችሁ ቤታችሁ ሂዱ። ባዘንኩልሽ በተናገር ጭራሽ እኔ ነኝ። በቃ ይሄ ልጅ ከኔ መራቅ አለበት። ማሚ እኮ እኔ እዚህ እንደሆነ ትፈልጊያለሽ። እሱ እንደዛ ነው የምፈልገው። እኔ ወድሽ መጥላት ከማሚ ላይ ወረጂና እሱን መጀመሪያ ተረጂ። መጀመሪያ ይኸውልሽ አዳምጪ። ከማሚ ላይ ወረጂና እሱን እንደዚህ አትያት። ጥፋትህን እኮ አላመንከም። ይቅርታ አልኩ አይደል እንዴ? ጥፋትህን ግን እመን። ከኔ ጋር ይሁን እሷን እንዳታያት። አርፈህ ተቀመጥ። ሚስትን ያየበት ሰው የለም። ግን ስነ ስርዓት ትያዝ። እናትም መናገር አትችልም። ገባ አይደል? ይውጣ ይሂድ። እድሜ ልኩ እንደሄደ አይደል እንዴ? ነገ ደግሞ በዳዴ ስትመጣ አይሳል። ግን አሁን ተመልሳ ስትመጣ አይሳል። አልመጣም። ተመልሼ ቤት ተከራይቼ እኖራለሁ። ተከራያ ችግር የለውም። በአንተ ነው እንደ ቤት እሺ። እናትህ የምትልህን ስማ። እናትህ የምትልህን ስማና አልፈውጭ። እናትህ የምትልህን ስማና አልፈውጭ። ዞር በል አንተ። አያገባህም። ወሊያዳ አያገባህም። እንዳትጠጋው ሌላውን አንቺ አታፍሪም እንዴ? ተይው በቃ። አሁን ነኝ ይሄ ወሊያዲ እናቴ በቃ ተይው። አይ ለምን ነው የምሄደው? ይኸውልህ እናትህ አታሳዝን። እኔትም አልሄድም። ማይሆን ነገር ነው። የማይሆን ነገር አትስራ። እናትን ያስከፋ የትም ሄዳት በቃ። እናትህ የምትልህን ስማ። እኔ ደግሞ ማለት አንቺ ደግሞ በሚያመለክትሽ አትሄጂ። ጭራሽ ለምን በሚያመለክትሽ አትሄጂ እኮ። እኔ ኦለድ በማይመለከተኝ እኮ አልገባውም። አንቺ ልትማች ነው እንዴ? ልቀቃት። ልቀቂኝ። እሱ ልቀቃት። ወደዛ ሂድ። አሁን እንዳንጣላ አሜን። እኔ ይቅርታ አይደለ የመጣሁት ቤት ድረስ አይደለ እንዴ? ታዲያ ምንድነው? ደብድበኝ፣ ችግር አስደብድበኝ፣ ያስደብድበኝ በቃ አስደብድቡኝ። ለምዳችኋል። እኔ ከዚህ በላይ ምን ላድርግ? ቆይ ማሚ ይቅርታ ልለው ነው የመጣሁት አይደል እንዴ? ቤት ድረስ ይቅርታ። ማንን ነው ይቅርታ? እስቲ ጠይቃት። እስቲ ይቅርታ ብለሃታል? ብያታለሁ። አንተ በስነ ስርዓት መቼ አወራሃትና ነው? በስነ ስርዓት መቼ አወራሃት? አትጩህበት። ጠንካራ ነኝ። አሁን አንተ የመጨረሻ ጥያቄ ሀሳብ ምንድን ነው? እኔ ሀሳብ ግልጽ አድርግላት። በቃ አንደኛ በቃ ከዚህ ቤት እወጣለሁ። ሲጀምርም የመጣሁት እናቴ የመጣሁት እሷ ነች። ከቤት ተባራ ቤት የሚቀበሉኝ የሉም እና ከእናትህ በላይ ነች እንቀበልሃለን ብለሽ ልጅቷን ጠርተሻታል። አሁን ደግሞ ስንመጣ ጠብቀሽ እኔም በዱላ እኮ አላስመታሽ ጠርቻለሁ እንዴ? ሚስት የልጄ ናት። ሆዷ ውስጥ እኮ ልጅ አለ። እኔ ደግሞ ብቻዬን ከሆስፒታል ወጥቼ ልምጣ። አንድ 15 ቀን ቤቷን ጠብቅ። የተከራየኸው ቤት አለ አይደል እንዴ? አልተከራየሁም፣ እከራያለሁ። አሁን ወጥቼ ነው የምከራየው። ተከራይቼ እኖራለሁ። አሁን እኮ የአቅመ አዳም ደርሰሃል። አዎ፣ ስለዚህ ውጣ በቃ። እወጣለሁ። እኔም ማስጨነቅ የለብህም። እሺ፣ ሁሌ እንትርክብ አንተ የመጣን ጭቅጭቅም አልፈልግም። ዞር በይ እባክሽ። አንቺ ደግሞ እንትርክም አልፈልግም። አሁን አንዴና መጨረሻ ጊዜ በቃ አሁን ከዚህ ቤት እንድትወጣ ነው የምፈልገው። ተው አንተ ቁጭ በል። እኔ ነኝ የምወጣው። አይደለም እማ አንተ ቤት ነው የት ነው እሱ የምትወጣው? አንቺ ለኔ ብለህ ከቤት አትወጣም። ታዩማ አንቺ አይደለም እናቴ። በቃ አንቺም ከቤት ተባረሻል አይደል እናቴ?
በቃ እኔም እናቴ ጋር ይዤሽ አልሄድም። ሳላገባሽ ሽማግሌ ሳልክ እንትን አይደለም። ምን እናደርጋለን? እቤት እንከራያለን። የቻልነው በአቅማችን የቻልነው ነገር እናደርጋለን። ምክንያቱም እሷ ያልተቀበለችኝ እናቴም አትቀበለኝም። እሺ እናቴ በቃ አንተ ለምን እናትህ ምን ታሳዝነው? አሁን በቃ ይቅርታ አልኳት አይደል? እናትህ አሁንም አንተ ይቅርታ አልኳት። በቃ እናትህ አታሳዝን። ለምን አንተ ታሳስበናለህ? በቃ እኔም እኮ አይደለም የሚያሳዝንኳት። አንተ እኮ ነው የማይደረግ ነገር ያደረግከው። ጠብቀህ ከኋላ ደበደብከኝ። ታዲያ እናትህን ስትናገር ዝም ብለህ አያገባህም። በቃ ውድ ፋሚሊዎች በቃ ቁጭ በይ አንቺ። ይውጣ ሂድ። እዚህ ውጭ ብዬሽ እሱ ሊወጣው እናቴ እንወጣለን። ትንሽ ጊዜ ቁጭ በይ እዚህ አንድ 15 ቀን ቁጭ በይ። ውድ ፋሚሊዎች እንውጣ። አንተ ቆይ ማን ስለሆንክ ነው እኛ የምታስወጣን? ማነህ አንተ? አንወጣም። ይውጣ እሱ መጀመሪያ እሱ ይውጣ። እናቴ ወላሂ እኔ ደግሞ ማለት ቤት ተከራይቼ እኔ እኮ ማለት ነው የእናቱ ቤት ያለ እኮ ነው ይመስለው። ራስን አውጣ። እሺ ውጣ ራስህ። ታዩማ አንቺ አታርፊም እንዴ? በስነስርዓት ሽለማትሽም እንዴ? በስነስርዓት እያወራሁት ነው አይደል? አንቺ ትንሽ እኔ እኮ እናት ነኝ እኮ። በስነስርዓት እያወራሁት ነው አይደል? ውጡ ምናምን ይላል። ታዲያ ምን አገባው እሱ? ያገባሃል አንተ? እኔ እሺ ምን ላድርግ ከዚህ በላይ ማሚ? ለሰው ብዬ ነጣ ለራሱ እኮ ያውቀች አይደለም እኮ። ባሌን ለምንድን ነው የመታኸው? ሲጀምር እንኳን መታሁት ደቀረ እንኳን መታኸው ለምን ነው ስለመታው? ባሌን ስርዓት ከሌለው ታዲያ ምን ላድርግ? ታዲያ እንጂ ልቀቀው። ከሌለው ምን ላድርግ ታዲያ? የልጅናት ያንበል ብለሽ እዛ ውድ ፋሚሊዎች አባትሽ እናትሽ ያወቀው ወይስ የሱ ቤት? እንዳታለቅሽ እናቴ እንዳታለቅሽ። እኔ እኮ የራሱ ቤት ያለ ሲመስለው እኮ ነው የሚያናድደኝ። ሁለት በቃ ይቅርታ በቃ እናቴ ቆሜ እያየሁህ ነበር። ታምሜ ተኝቼ እንዴ እኔ በቃ እኮ እንወጣለን። በቃ ይሄን ሁሉም ሰው ማወቅ ስላለበት ለእናቴ ብለን ይሄን ለብሳለች። ሙስሊም ለመሆን ሞክራለች፣ ጥረት አድርግታለች። ከዚህ በኋላ ምንም እንትን የምትለው ነገር የለም። እኔ ክርስትናን ተቀብዬ አኖራታለሁ። ቤት ተከራይተን እንኖራለን። እወዳታለሁ፣ እወዳችኋለሁ።